እስቲ አሁን ለምሳሌ ዓለም ሳይፈጠር በፊቱ ቅዱሳና ነውር የሌለን እንሆን ዘንድ በክርስቶስ መረጠ፣ በፍቅር እንሆን ዘንድ አደረገን ይላል። በክርስቶስ በአብ ስለ አብ ነው የሚያወራው ኤፌሶን 1:4 ላይ። አዎ አብ እኔ ጠየቁ ጥያቄ ክርስቶስ እኔን እንደሚያቀኝ ማስረጃ አምጣ። ክርስቶስ በአብ ውስጥ አይደል ያለው? አይደለም፣ እውቀታቸው ይለያያል። ማቴዎስ ወንጌል ካሚንግ ፎርዝ ነው፣ ኤርኮማይ ነው የሚለው መምጣትን ነው የሚያሳየው። እሱማ መጥምቁ ዮሐንስም መጥቷል። እሱ አይደለም ነጥባችን። ኢየሱስ ከአብ መጥቷል ወይስ አልመጣም ሳይሆን ኢየሱስ ሁሉን አዋቂ አይደለም። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዛች ቀንና ስለዛ ሰዓት ከአባት ብቻ በቀር ማንም አያውቅም ወልድም ቢሆን ብሎ ነው ያስቀመጠው። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ከአባት በቀር ወልድም ቢሆን የሰማይ መላእክትም ቢሆኑ አያውቁም ነው ያለው። ስለዚህ ሁሉን አዋቂ ያሉን አካል እኔን ሊያቀኝ አይችልም። ኢየሱስ የት አግኝቶኝ ነው እኔን አያቀኝ እንዲህ ብሎ ነው የሚወደኝ? ኡስታዝ እዚህ ጋር እኮ አንተ እየተናገርክ ያለው እኮ ክርስቶስ በስጋ ሆኖ በሰውነት አይልማ። ከአብ በቀር አለ እኮ አድቨርብ ይጠቀማል። በቀር የምትል ነገር አለ። ከአብ በቀር ነው የሚለው። እሺ አሁን እኔ እኮ አንተ የምትለው ነገሮች ሁሉ ይሄ ለምሳሌ ክርስቶስ የሚናገራቸውን ከአብ በቀር ወልድም ቢሆን የሚያውቀው የለም የሚለው አባባል ኢየሱስ ክርስቶስ በስጋ ሆኖ በሰውነት በስጋ ወራወር እውቀት ሲጀምር አይምሮ ውስጥ ነው ያለው ወይ ስጋ ውስጥ ነው ያለው? ከመነሻው አይምሮ ውስጥ ነው ያለው። ተመልከት እንግዲህ የመጀመሪያው ማለት ነው። ሁለተኛ ነገር ደግሞ እሺ በስጋው ነው የሚያውቀው፣ ስጋ ውስጥ አለ እውቀት ብለህ አስብና በስጋው ነው የሚያውቀው፣ በስጋው አያውቅም ብለህ አሰብክ፣ በአይምሮ ያውቃል ብለህ አሰብክ። ከአብ በቀር የሚለው ነገር የዛ ጋር ያለው አድቨርቡ ማለት ነው፣ ወይም ደግሞ ተውሳከ ግሱ ኢየሱስን ያካትታል ወይስ ኢየሱስን ያስወጣል? ያስወጣል። ስለዚህ ከአብ በቀር ካለ ወልድን ኢንክሉድ ያደርጋል፣ መንፈስ ቅዱስን ኤክስክሉድ ያደርጋል፣ አውትሳይድ አድርጓቸዋል። ስለዚህ ከአብ በቀር አያውቅም ካለ ወልድ የማያውቃቸው ነገሮች አሉ ማለት ነው። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ጨርሰውንም። እሺ እኔ እያልኩ ያለሁት አሁን ለምሳሌ ክርስቶስ ሁለት ማንነት አለው። ያም በዛ በአንደኛው ሁለቱንም አውትሳይድ አደረጋል እኮ ሁለት ማንነት ካለ 2% ነው የሚሆነው። አይ ቆይ ማንነት ማለት ፐርሰንት ነው። ታውቃለህ እኔ ልናገር የምፈልገውን ነገር ሳልናገር አፌ ላይ ከተናገርክ ምን ይሆናል መሰለህ? ይቅርታ አፉ በለኝ። ያንተ ራስ እሺ ይቅር ብያለሁ። ሁለት ማንነት ኖሮት ያ በስጋ ከመምጣቱ በፊት የነበረውን ማንነት አላንጸባረቀም እዚህ ምድር ላይ። በስጋ ከመምጣቱ በፊት ሰው ከመሆኑ በፊት ያለውን ማንነት እዚህ ምድር ላይ አላንጸባረቀም። ምክንያቱም ፊልጵስዩስ ምዕራፍ 2 ላይ አይተህ እንደሆነ በእግዚአብሔር መልክ ነበር የሚኖረው። ይሄ በእግዚአብሔር መልክ የሚኖረው መጣና የሰውን መልክ ያዘ፣ እንደ ሰው ተገኘ፣ በምስሉም እንደ ሰው ተገኘ ይላል። አሁን ይሄ ምንድን ነው? ያ ከእግዚአብሔር ጋር እኩል ሆኖ ሲኖር የነበረው መቀማቱን ትቶ እግዚአብሔር ጋር ያለውን ክብሩን ትቶ በሰው ምሳሌ ራሱን ሲያስገኝ በሰው ምሳሌ ነው የኖረው። በሰው ምሳሌ ሲሆን የባሪያን መልክ ይዞ የባሪያን መልክ ይዞ በሰው ነው የተመላለሰው። በሰው ምሳሌ ነው የተመላለሰው። በእግዚአብሔር ምሳሌ የተመላለሰ ጊዜ እንዲህ ሁሉን አዋቂ ነው። ምንም እንከን የምታወጣ ዝርዝርም አያስፈልገውም። ለምሳሌ እግዚአብሔር ፊልጵስዩስ 2:6 ላይ እናውጣለን። አሁን ይኸውልህ ፊልጵስዩስ ምዕራፍ 2:6 እመጣለሁ እሱ ጋር። መጀመሪያ ግን ማርቆስ ወንጌል ምዕራፍ 12 ቁጥር 13 ቁጥር 32 ላይ ከአብ በቀር ነው ብሎ ያስቀመጠው። ኢየሱስ ሁለት ማንነት ነው እንደ ያለው 2% ነው እንደ ኢየሱስ። አሁን እሺ በቃ በሰው ማንነቱ ምን አለ? ከአብ በቀር። ስለዚህ ኢየሱስ ሁለት ማንነት አይደለም 2% ነው ኢየሱስ። ሁለት ማንነት አለው። 2% ነው ወይ ነው የጠየቁ ክርስቲያኖች አዳምጡ። ኢየሱስ 2% ነው ወይ? 2%። ስለዚህ ሁለት ኢየሱስ ነው ያለው 2% ከሆነ ሁለት ኢየሱስ ሳይሆን ኢየሱስ የሚለው ስም የምድራዊ የሰዋዊ ገባኝ። እኔ አልጠየኩም። ኢየሱስ የሚለው ስም የማን ስም ነው? የመለኮት ነው የሰውነት ነው ብዬ አልጠየኩም። ኢየሱስ 2% ነው ወይ? 2% ነው። ስለዚህ ከስላሴ ጋር ስንት ፐርሰንት ይሆናል? 4 ማለት ነው። ስለዚህ 4% ነው ያለው በጋድ ሄድ ውስጥ።
ጉድ ነው ጉድ። ግን ኡስታዝ ለምን ሳቅ እንዲህ ብትለኝስ? ክርስቲያኖችን ተዋቸው። እኔ ክርስሊም ለምን እንደዚህ ያለ ለምን አትልም? ነው አይደለም። ቆይ እሱን አይደለም እነግርህ እኮ እሱን አይደለም። ችግር የለውም እሱን አሁን እሱን አይደለም። አሁን ሁለት ኢየሱሶች ከሆኑ አሁን ወደ ፊልጵስ እንትን ላይ ተስማምቻለሁ። አንተ ኢየሱስ ሁለት ፐርሰን ነው፣ ሁለት ማንነት ነው አልክ። ሁለቱ ከስላሴ ከአብና ፐርሰን የሚለው ግን አንደኛው ከሰውነት ጋር እንዳታያይዘው። ማንነት ሁለት እንዴ ኢየሱስ ፍጹም ሰው አይደል እንደ የነበረው? ፍጹም ሰው ከሆነ እኮ ሙሉ ሰውነት ነው ያለው። የፈለግኩት አልገባህም። የክርስቶስን ሁለት ፐርሰን ያረኩት አንደኛው እግዚአብሔራዊ ማንነት ነው፣ እግዚአብሔራዊና ሰዋዊው ፐርሰን የሚል እኔ እኮ ፐርሰን እያልኩ ያለሁት አካላዊ ማንነትን ነው። ገባኝ። ፐርሰን ማለት ማንነት ማለት ነው አይደል? አይደንቲቲ ማለት ነው አይደለም። ስለዚህ አሁን ይኸውልህ በትሪኒቲ ውስጥ 3 አይደንቲቲዎች አሉ፣ ዘፋዘር ዘሰን ኤንድ ዘ ሆሊ ስፒሪት። ወልድ የሚባለው ደግሞ የሰው ፐርሰን ሲጨምር ሰው ሲባል ፐርሰን አለ አይደለ? ከዛ ፐርሰን ካስጨምር 4 ነው የሚሆኑት አይደል? ተረዳኸኛው? አሁን ትክክል። አሁን ወደ ማርቆስ ግባልኝ። በቃ ችግር የለውም ብያለሁ። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀንና ስለዛ ሰዓት ከአባት በቀር አይልም ይላል። በቀር የሚለው ኤክስክሉድ አያደርግም ወይ? አውትሳይድ አይሆኑም ወይ? ያደርጋል። ግን ይሄን ያደረገው ራሱ ክርስቶስ ይህን ሲናገር በምን ማንነቱ ነበር? በስጋ መንፈስ ቅዱስ ስጋ ለብሷል። መንፈስ ቅዱስ ስጋ ለብሷል። ለምን መንፈስ ቅዱስን ኤክስክሉድ አደረገው እኮ? አይደለም መንፈስ ቅዱስን ለምን ነው ከውጭ አወጣው? ለምን አወጣው? እሱን አውትሳይድ ለምን አደረገው መንፈስ ቅዱስን? ወልድንስ በራሱ ዝቅ ቆይ ወልድ ራሱን ዝቅ ስላደረገ ነው። ስጋ ስለለበሰ ራሱን አምላክነቱን የሆነ እንደ ጃኬት አስቀምጦት ስለመጣ ነው። ችግር የለውም። መንፈስ ቅዱስ ከነ አምላክነቱ ቁጭ አድርጎ ያለ ነው። መንፈስ ቅዱስን ለምንድን ነው ከጨዋታ ውጭ ያወጣው? ከአብ በቀር ብሎ መንፈስ ቅዱስን ለምን አወጣው? መንፈስ ቅዱስ የሚባል 3ኛ አካል አምላክ የሆነ አምላክ ካለ አምላክ የሆነ አካል ለምን ለሚለው ነገር ልመልስልህ። ብዙ ጊዜ አይተህ እንደሆነ ክርስቶስ በውክልና ነው የሚሰራው፣ እንደ ተወካይ ሆኖ ነው የሚሰራው። መንፈስ ቅዱስም እንደዛው ነው፣ በውክልና ነው የሚሰራው። ስለዚህ ውልና ማስረጃ ነው ያሉት ማለት ነው እነሱ በውልና ማስረጃ ነው። በውልና አሁን እንትኑን ወረድ አታርጎ አማርኛውን ለምን ለሰው አይምሮ ትንሽ ይከብዳል። በውክልና ሚንስ ምን ማለት ነው? ክርስቶስ ምን አለ ስለ መንፈስ ቅዱስ ሲናገር? በስሜ የሚላክ ይለዋል። በስሜ የሚለቀው መንፈስ ቅዱስ ይለዋል። ክርስቶስ ደግሞ ምን አለ? ስለዚህ በመካከላቸው ገባኝ። እኔ ግልጽ ነው ማለት እኔ እንትና የምትነግረኝ ነገር ይሄ ስለገባኝ ነው። እሺ በመካከላቸው ፈንክሽናል ሰቦርዲኔሽን ያለው ወይስ ኦንቶሎጂካል ሰቦርዲኔሽን ያለው? አሁን ይህንም በአማርኛ ጠይቀኝ እስኪ። አሁን ይጠይቀኝ። የግብር መገዛዛት ነው በመካከላቸው ያለው ወይስ የባህሪ መገዛዛት ነው ያለው በመካከላቸው? አብ ወልድና መንፈስ ቅዱስን ይገዛቸዋል አይደለ? ፈንክሽናል ሰቦርዲኔሽን ያለው ወይስ ኦንቶሎጂካል ነው? አሁን ይገዛቸዋል። ግን ምንድን ነው ኦንቶሎጂካል ወይስ ፈንክሽን አለው እኮ? ምንድን ነው የሚባለው? አሁን ይገዛቸዋል መገዛዛት ነው ወይስ የባህሪ ወይስ የባህሪ ይሁን የግብር ይሁን? እኔ አሁን ይህን አማርኛው ራሱ ይከብደኛል ምን ለማለት እንደፈለግ። ግን ላስረዳ ካልገባም ማለት ነው። አሁን ለምሳሌ ዘፍጥረት 1:28 ላይ አዳም እንስሳትን ሲገዛቸው በአዳምና በእንስሳት መካከል የባህሪ ልዩነት አለ። አዳም ሰው ነው፣ እንስሳት እንስሳ ናቸው። ስለዚህ የባህሪ መገዛዛት ነው፣ ኦንቶሎጂካል ሰቦርዲኔሽን ነው በመካከላቸው ያለው። ባልና ሚስት ግን ሚስት ለባሏ ትገዛ ሲባል ባልም ሚስትም ሁለቱም ሰው ናቸው። የባህሪ ልዩነት ስለሌላቸው ፈንክሽናል ሰቦርዲኔሽን ነው ያለው። በአብ በወልድ በመንፈስ ቅዱስ መካከል ያለው የመገዛዛት ፈንክሽናል ሰቦርዲኔሽን ነው። የባህሪ ከሆነ ይለያያሉ ማለት ነው። በአምላክነትም ይለያያሉ ማለት ነው። እንደዛ ከሆነ በአምላክነትም ይለያያሉ። ለምን አምላክ እኮ ሲባል አምላክነት እኮ ብዛት የለውም። አንድ አምላክ ነው እኮ ገባህ እኮ። በባህሪ አንድ ከሆኑ የባህሪ መገዛዛት ነው። አካላዊ ማንነታቸው 3 ስለሆነ የባህሪ መገዛዛት ነው የሚኖረው። ኦኬ እሺ ጥሩ። አሁን ምን ታደርጋለህ መሰለህ? ፊልጵስዩስ ምዕራፍ 2 ላይ ግባና ሂድ። እሺ በክርስቶስ ኢየሱስ የነበረ ሀሳብ በእናንተ ዘንድ ይኑር ያለ እርሱ በእግዚአብሔር መልኩ ሲኖር ሳለ ይላል። ሃይፐርኮን ነው የሚለው መኖር ሁ ቢንግ ኢን ዘ ፎርም ኦፍ ጋድ ነው የሚለው ወይስ ሁ ወዝ ኢን ዘ ፎርም ኦፍ ጋድ ነው የሚለው?
የትኛው እንግሊዝኛ ላይ ፐርፌክት ስላልሆንኩ ወይድ ምን አድርግ መሰለህ አማርኛውን እየተጠቀምክበት ወይም ደግሞ በእግዚአብሔር መልክ ቆይ እንዳስረዳ ነው ትምህርትኛው ስታወራ ግን ፐርፌክት በአማርኛው እንትን አልልልህ እንዲገባ ነው አማርኛው። እርሱ በእግዚአብሔር መልክ ሲኖር ሳለ ሲል እግዚአብሔር የሚለው ማንን ነው? አብን ነው አይደል? እግዚአብሔር የሚለው አብን ሲኖር ሳለ ኦኬ። በአብ መልክ ሲኖር ሳለ የነበረው ኢየሱስ ከድንግል ማርያም ከወለዱ በፊት ነው ወይስ ምድር ላይ እያስተማረ እያለን ነው? ከድንግል ማርያም ከመወለዱ በፊት ሁቢንግ ነው የሚለው። ሁቢንግ ኢን ዘ ፎርም ኦፍ ጋድ ነው የሚለው። ሁወዝ አይደለም የሚለው። ፓስት አያደርገውም። እንግሊዝኛው ምን ያደርገዋል? ሁቢንግ ኢን ዘ ፎርም ኦፍ ጋድ ነው የሚለው። ሁቢንግ ቢንግ ነው የሚለው። ቢንግ ማለት ፕሬዘንት ፓርቲሲፕል አድርጎ ነው የሚጠቀመው ግራማቲካሊ። ግልጽ ነው እኮ። አሁን አማርኛው ላይ ምን አድርጎ በአንተ አማርኛ ፍታልኝ። ሲኖር ሳለ ሲል ሲኖር ሳለ አንተ አዋቂ የሆነ ሳለ እንደ ሕፃን ያድርግ ብዬ ብል አዋቂ የሆነ ሳለ ማለት ፓስት ነው ወይስ ፕሬዘንት ፓርቲሲፕል ነው? በአማርኛ የትኛው ነው? ድገምልኝ እስኪ። ይኸውልህ አንተ አዋቂ የሆነ ሳለ እንደ ሕፃን ያድርግህ ብዬ ብናገር አንተ አዋቂ ሰው ሆነ ሳለ ስል አዋቂነት ፓስት ነው ወይስ ፕሬዘንት ፓርቲሲፕል ነው? ፓስት ነው። ፓስትማ አይደለም። አንተ አዋቂ የሆነ ሳለ ሳልከው አሁን ከአዋቂ ነህና እንደ ሕፃን ያድርግ ስል አሁን ላይ ያለው የያዝከው ነገር አዋቂነት ነው። ፕሬዘንት ምንድን ነው የሚባለው? ፓርቲሲፕል። እሺ ፓርቲሲፕል። እሺ። ስለዚህ አሁን ምንድን ነው ያለው? የአሁን ጊዜ ማለት ነው። አሁን ያለበት ማለት ነው። ቀጣይነት ያለው አሁናዊ ግስ ይባላል ወይም ፕሬዘንት ፓርቲሲፕል ይባላል። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 5-6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ የሚለውን ሃይፖርኮን ነው የሚለው። ሃይፖርኮን ማለት ፕሬዘንት ፓርቲሲፕል ነው ራሱ። ምን ማለት ነው? ሁቢንግ ይላል እንግሊዝኛው። ኢን ዘ ፎርም ኦፍ ጋድ ነው የሚለው። ሁወዝ ኢን ዘ ፎርም ኦፍ ጋድ ቢል ኖሮ ከድንግል ማርያም አሁን ምን አለ? እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም አለው። መተካከልን እንደ መቀማት ነገር ያልቆጠረው ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ድንጋይ ሊወግሮ አነሱ አለ። ራሱን ከአምላክ ጋር ያስተካከለው መቼ ነው? ማንም በሚያስተምርበት ሳለ ወይስ ከድንግል ማርያም ከወለዱ በፊት ነው? ሁለቱ ይለያያል። አሁን ለምሳሌ ይሄ ዮሐንስ ወንጌል ላይ ያለው በስጋ ሆኖ የተናገረው ነገር ነው እኮ። ያንን ነው ፕሬዘንት ፓርቲሲፕል ነው። ልነግርህ ነው። ቆይ እዚህ ጋር የዮሐንስ ወንጌል ላይ ያለው ኢየሱስ በስጋ ሆኖ ስለ አምላክነቱ በሚስጥር እየነገራቸው ነበረ። መስተካከል ምን ማለት ነው የሚለው እንፈታላለሁ። ችግር የለውም። በባይብል በራሱ በኮንቴክስቱ አንተ ትፈተዋለህ እኮ። እኔ የጠየኩት ጥያቄ ቆይ መጀመሪያ ፕሬኤግዚስታንስ ላይ ነው የምናወራው። ፕሬኤግዚስታንስን አያሳይም ነው የምልህ። ያ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን እንደ መቀማት ያልቆጠረው በምድር ላይ በሚመላለስበት ሰዓት እንጂ ከድንግል ማርያም ከመወለዱ በፊት ያለውን ፕሪ ሂውማን ስቴት ወይም ቅድመ ህልውና ቅድመ ተሰጎት የሚያሳይ አይደለም። ይሄ መጀመሪያ ጨርስልኝ። እሱ ጋር ቆመን ከጨረስን ምን ይሆናል መሰለህ? ያ ዮሐንስ 5 ከአነሳው ጋር አይገናኝም ማለት ነው። ይገናኛል። እሱ ጋር ሆነ ከተገናኘማ ምን ይሆናል መሰለህ? ይኸውልህ በሰዋዊ ማንነቱ አምላካዊ ማንነቱን አሳይቷቸዋል። አያሳይም። መተካከል ላሳይ ነው ብለህ መተካከል ማለት ምን ማለት እንደሆነ ልነግርህ ነው። መተካከል የሚለው ኤሶስ በእንግሊዝኛው ቃል ችግር የለውም። ይሄ መተካከል ቢሆን አማርኛው ስለሚረብሸን ወደ እንግሊዝኛው ሂድና ኢኳል ነው። ኢኳል የሚለው የግሪከኛው ቃል ምንድን ነው? አሁን ግሪከኛውን እኔ ስላላለ ኤሶስ ይባላል። ኤሶስ ማለት አንተ አታዳምጥም ማለት ነው። እኔ ላስረዳ እኮ ነው እኮ ራሱ። አሁን ፈሪሳውያን እርስ በርሳቸው አልተስማሙም ይላል አይደል? አልተስማሙም ይላል አይደለ? አልተስማሙም ለሚለው ቃል የገባው ምንድን ነው? ተመሳሳይ ነው ይሄ የግሪከኛው ቃል። ስለዚህ ምን መሰለህ፣ ኢኳል የሚለው ቃል መስማማትን በሚል ይመጣል። ራሱ መተካከል ማለት ነው። መተካከል ማለት መስማማት በሚል ይመጣል። ኢየሱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለምና ይላል። ይስማማ ነበር ራሱ ማለት ነው። ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ይላል። መስማማትን የዓላማ አንድነት ነበረው ኢየሱስ።
ኢየሱስ የሚናገራቸው ንግግሮች በአጠቃላይ ነቢይና መልእክተኛ ስለሆነ ከአምላኩ ጋር በፍጹም ይስማማ ነበር። ስለዚህ ከአምላክ ጋር መተካከልን እንደ መቀማት ነገር አልቆጠረውም የሚለው በንጥቂያ ያገኘው ነገር ሳይሆን በስጦታ ያገኘው ነገር ነው። መቀማትን እንደ ምንድን ነው? መተካከልን እንደምን አልቆጠረውም ይላል? እንደምን አልቆጠረውም ይላል? ታዲያ ትቶ የመጣው ማንነቱ ትቶ የሚል ነገር የለም። ትቶ አይልም ጥቅሱ ላይ አልገባብህም። ይቅርታ ትቶ አይልም። መተካከልን መቀማት አንተ በምትለው ሂድ። መተካከልን መቀማት እንደሚገባው ምን አላለም አለ፣ አልቆጠረም አለ። ስለዚህ መተካከልን ቀምቶ ያመጣው ነገር ሳይሆን በስጦታ የተሰጠው ነገር ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኛል። ስለዚህ መተካከልን ከራሱ ያመጣው ነገር ሳይሆን ተሰጥቶት እንጂ ቀምቶ አይደለም ያመጣው። መተካከልን አለ መቀማት እንደሚገባ ነገር አልቆጠረውም አለ። ቀምቶ ያገኘው ነገር አይደለም አለ። ቀምቶ ሳይሆን ተሰጥቶት ያገኘው ነገር ነው። እንደዛ ነው የሚያወራው። ስለዚህ አሁን ጥቅሱ ላይ አምላክነቱን እንደ ጃኬት አስቀምጦት መጣ የሚል ትምህርት ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ የለም። ቀጥል እንዴ ኡስታዝ፣ ይሄ እኮ የምታወራው አማርኛ አሁን እንደ ጃኬት አስቀምጦ መጣ የሚለውን ተወውና እያሉ እንደዛ እንደ መቀማት እንደሚገባ አልቆጠረውም ነው ያለው። እንደ መቀማት ሳይሆን አይደለም፣ እንደ መቀማት አይደለም። ጥቅሱ ላይ የለም። ጣልቃ ገብቼ ባለው ወይስ አይደለም? ጥቅሱ ላይ ይኸውልህ፣ ጥቅሱን አጣማ አንተናት ብለዋ እንደ መቀማት የሚል ነገር የለውም። መተካከልን መቀማት እንደሚገባ የሚላለው እንደ ይዛ ላይ እኔ ማብራሪያን የሰጠው እንጂ አንተ ግን ጥቅስ ነው እያወራ ያለው። ጥቅሱ ላይ እንደ መቀማት አልቆጠረውም ስላልክ ነው። መቀማትን መተካከልን መቀማት እንደሚገባ ምን እናድርግ መሰለ ኡስታዝ፣ ፊልጵስዩስ ምዕራፍ 2 ላይ ቁጥር 6 ላይ ኢብሮን ትልቁ ላይ አድርገውና እኔ በቃሌ እነግርሃለሁ። ፊልጵስዩስ ምዕራፍ 2 ልድገምልህ፣ ላንብብልህ በቃሌ። ከተሳሳትኩኝ ታርመኛለህ። ፊልጵስዩስ ምዕራፍ 2 ላይ በክርስቶስ ኢየሱስ የነበረ ሀሳብ በእናንተ ዘንድ ይኖር፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ ራሱን ዝቅ አደረገ፣ ራሱንም ባዶ አደረገ፣ ለሞት የመስቀል ሞት ታዛዥ ሆነ። እግዚአብሔር ደግሞ ያለ ከፍ ከፍ አደረገው፣ ከስሞች ሁሉ በላይ ያለውን ስምን ሰጠው እያለ ይናገራል። የትኛውን ነው የፈለገው? ያጎደልኩት ነገር አለ? ቆርጧል። ያጎደልኩት ነገር አለ? ተቆርጧል። እሺ፣ አይሰማም እንዴ? እሺ፣ ማለት ወደ ታች ወርደሃል። አዎ፣ በመሀል ተቋርጠህ ነበር። ድምፅ ተቋርጠው ነበር። ልድገምልህ ጥቅሱን በቃሌ። በቃ አሁን ይኸውልህ ኡስታዝ፣ ጥቅሱ ላይ ያጎደልኩት ነገር ምን አለ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። የባሪያን መልክ ይዞ ራሱን ዝቅ አደረገ፣ ባዶ አደረገ ይላል። እዚህ ላይ ያልገባ እዚህ አንቀጽ ውስጥ አምላክነቱን አስቀምጦ አምላክነቱን ዝቅ አድርጎ ምናምን የሚል ነገር የት አለው? አሁን እንዲህ ከጠየቀኝ እኔ እንድናገር እድል ስጠኝ። ፈቃደኛ ና 2:6 ላይ ያለውን አብራራ። ከእግዚአብሔር ጋር እኩል ሲኖር ሳለ ማለት መተካከል የሚለውን ነገር ነው እኩል እያልኩ ያለሁት። ከእግዚአብሔር ጋር ያለውን እኩልነት እንደ መቀማት አልቆጠረው። ከዛ እንደ መቀማት የሚል ጥቅሱ ላይ አለ ወይ ነው? እንደ መቀማት የሚል ጥቅሱ ላይ አለ ወይ? እንደ መቀማት የሚል ጥቅሱ ላይ አለ ወይ? እኔም እኮ እያብራራው ነው የፊልጵስዩስ ምዕራፍ 2 እንጂ እንደ ጥቅሱ አይደለም እያወራ ያለ። መጀመሪያ እንደዛ ከሆነ ወደ እንግሊዝኛው ሄዳ በቃ አማርኛ እኔ ብያለሁ እኮ መጀመሪያው ነው አማርኛው ያሻማናል ብያለሁ። ለዛ ምን እናደርግ እንግሊዝኛው ላይ እንሂድና እንግሊዝኛውን ዋን ባይ ዋን ሂድ የሚለውን እነሳሽ። እሺ ሂድ ቀጥል፣ አንብበው። ማንም አይረዳም። እኔ አልያዝኩም መጽሐፍ ቅዱስ አንተ እያነበብክ መጽሐፍ ሳትይዝ እንዴት ታወራለህ ራሱ? ስለዚህ አየህ እንደዚህ ነው እንትን የሚለው ራሱ በተካከል። ስለዚህ እውነቱን የሚናገረው መጽሐፍ እንጂ ሰው አይደለም ማለት ነው። ይኸውልህ ከአምላክ ጋር ይኸውልህ ክሪስሊ ማዳምጥ ከአምላክ ጋር መተካከልን እንደ መቀማት ነገር አልቆጠረውም ማለት መተካከልን ከራሱ ያገኘው ነገር ሳይሆን አምላክ በስጦታው የሰጠው ነገር ነው። መተካከል ማለት መስማማት በሚል ነገር ነው። ነቢይ አድርጎ መልእክተኛ አድርጎ ሲልከው ከእሱ ጋር ሙሉ ለሙሉ ተስማምቶ ነው የመጣው ኢየሱስ ማለት ነው። እዚህ ጋር አምላክን የሰጠው የሚላለ እንዴ? እዚህ ጋር ሁሉ ከማን ተሰጥቶኛል ይላል ሉቃስ 10:23 ላይ። እሱ ሌላ ጥቅስ ነው።
ሁሉ ነገር ነው የተሰጠኛለ ሁሉ። ስለዚህ መተካከል ችግር የለውም። እኔ እስማማለሁ። እሱ በእሱ ሌላ ጥቅስ ጋር ያንን ጥቅስ ታብረራ እስማማለሁ። እሺ ከማጋ ነው መተካከልን እንደመቀማት ከማጋ ነው ከማጋ ተቀበለ ግን አንተ እኔን ለመቀማት የሚለውን ነገር ስናገር ኬታ መጣ ብለኝ ይለ በጣም አስቸጋሪ ነህ። ከማጋ ነው መተካከልን ያልቆጠረው ከማጋር ነው። እሺ ይቅርታ ኡስታዝ፣ በቃ እኔ ልጠይቅ የነበረውን ልጠይቅና ከማጋር ነው። ከማጋር አይ አትሽሽ ከማጋር ነው መተካከልን ያልቆጠረው። አይ ሌላ ጊዜ ማስተላለፍ እንችላለን፣ ችግር የለውም። አረ ጨርስ እናንተን በእርግጥ የለህም። ፊልጵስዩስ ምዕራፍ 2:6 ላይ ከማጋር ነው መተካከልን ያልቆጠረው። ከአብ ጋር አይልም አብ። እሺ ከእግዚአብሔር ጋር ይላል ማለት ከእግዚአብሔር ጋር ከአምላክ ጋር ማለት ነው። ከእግዚአብሔር ጋር ቻርጀሪ እያለቀ ነው። ይቅርታ ቻርጀሪ አመለከተ። አይ እንደ ተጫንኩ እየተሰማኝ ነው። እሺ ፈርቼ ነው። ችግር የለውም ኡስታዝ፣ ፈርቼ ነው። ፈርታል አላልኩም እኔ። ፈርቼ ነው። አንዴ አራ ማንም ያለ የለም። ፈርታል ማንም ያለ የለም። ምን ሆናል ዛሬ? ክርስቲያን ምን ሆነ ነው ዛሬ? ምን ነካ? ምንድን ነው ዛሬ? ልክ አይደለም እንዴ? ትጋልክብን እኮ በአንዴ እንዴ። ድሬዳዋ ላይ የሆነ አመላል ኡስታዝ፣ ምናልባት ቦጋ አለብን እኮ በአንዴ እኮ አለ። ክሪስሊም አለ። ቻርጅ ዘጋበት ማለት ነው። ሌላ ቀን አለ እንጂ ደግሞ እንትን። በነገራችን ላይ ከአምላክ ጋር መተካከል ሲል ጋር የምትለዋ ነገር በጣም አደገኛ ናት። አምላክ የተባለው አንድ አምላክ ነው ያለው። ከአንድ አምላክ ጋር ማን ነው የሚተካከለው? ማለት ምንድን ነው የሚተካከለው ነገር? አንድ አምላክ አለ። ከአንድ አምላክ ጋር የሚተካከለው ነገር መተካከልን ደግሞ መቀማት እንደሚገባው ነገር አልቆጠረም ማለት ያገኘው ቀምቶ ሳይሆን ተሰጥቶት ነው ያገኘው። ሉቃስ 10:23 ላይ ሁሉ ከአባቴ ተሰጥቶኛልና ይላል። ስለዚህ መስማማትን ነው ራሱ ኤሶስ የሚለው የግሪክኛው ቃል መስማማት። ፈሪሳውያን እርስ በርሳቸው አልተስማሙም ይላል። ተመሳሳይ ቃል ነው የሚጠቀመው። መስማማት ነው፣ አርጊመንትን ነው የሚያሳየው፣ ውልን ነው የሚያሳየው። ያ ውሉን ከአምላክ ጋር የነበረውን ውል በመቀማት ያገኘው ነገር አይደለም ነው ለማለት የተፈለገው። ኤኒዌይ ይበቃዋል። አይ ቲንክ መሸ በጣም እኛ ጋር መሸ በጣም ነው። እንግዲህ ኢንሻአላህ ሶዲ በቃ በሜሴንጀር አገኘኝ ሲመች ነገር ከነገ ወዲያ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዜ አላህ ይጠብቃችሁ። ጀዛኩሙላሁ ኸይረል ጀዛ ወሐሰነል ጀዛ። ጀዛኩሙላሁ ኸይረን። በነገራችን ላይ ፕሮፋይሌን እያደረጉ ሰዎች እስቲ አስተውልኝ ለጊዜው ፕሮፋይሌ ማለት ነው። እኔ ፎሎ እንዲያደርጉኝ የምፈልጋቸው እኔ ፕሮፋይልን የፈለግኩት ፎሎ ሰዎች እንዲያደርጉና ላይ በምንገባበት ሰዓት ላይ ትምህርት እንዲያገኙ ነው። አንዳንድ ጊዜ ፕሮፋይሉ ያምታታቸዋል፣ ስም ያምታታቸዋል። የነገር እንዳይኖር የራሳቸው አይደንቲቲ እንዲኖራቸው የራሳችን አይደንቲቲ ኖሩ ያው እንዲከታተሉ ከሚለው ሌላ ነገር አይደለም። በሌላ መልኩ እንዳታዩት። መቼም በኢስላም ፖፑላር ፌመስ ምናምን የሚባሉ ነገሮች ብዙ ቦታ የሚሰጣቸው አይደለም። እክላስን የሚያበላሹ ነገሮች ናቸው። ታውቁታላችሁ። ይህ ነው። ደህና ደሩልኝ። ኡስታዜ ሳትወጣ 75K ነው አይደለ? ትክክለኛ ያንተ ብቻ ያንተ አካውንት ወጣ? አዎ እንደዛ ነው። አሁን ላይ እንደዛ ነው። ኧረ በቃ ደከመን። ኡስታዝ ሰልማ ወንድም ሰልማ በለኝ። እሺ መርሃባ መርሃባ። በነገራችን ላይ ኡስታዝ ጋር በቀጥታ ዳይሬክት ስሙን ተጠቅመው 14 ሰው ቁጥር ያለው እና እዚህ ጋር ድንገት ካለን አላህ እንፍራ። እንደዚህ አይነት ነገር በራሳችን እንምጣ። ምንድነው ይሄ ኮንፊደንስም ይሰማል። አንዳንድ ጊዜ ለሌሎች ግባት እንዳንሆን በሩ እንዳንከፍትላቸው፣ በተለይም ደግሞ ለካፊር ወገኖቻችን ግባት አንሆን ኢንሻአላህ። ይህ ለማለት ነው። ኢብሮ በቃ ፈጀዛኩሙላሁ ኸይረል ጀዛ ሐሰነል ጀዛ። አላህ ይጠብቃችሁ ያ ረቢ ኢንሻአላህ። እና ይህን ነገር ይስተካከል። በውስጥም ያናገርኳችሁት ወንድሞች ኢንሻአላህ በቅንነትም ያናገራችሁኝ ያላችሁ ጀዛኩሙላህ። ላኪን ግን በራሳችሁ ነው፣ በራሳችሁ ያሰናክላል ኢንሻአላህ። እሺ ደህና ደሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።